ገባ ካደል ከዛ በፊት እሱም ያደረጋቸውን ነገሮች ነው የራሱን ደብቆ የሷን እያወጣ ያለው። ለምሳሌ ከቤተ ክርስቲያን ጎን መቆም ለሷ ጨፈረች ለተባለችዋ ደነሰች ለተባለችዋ ልጅ ማይፈቀድ ከሆነ እንደ ቤተ ክርስቲያኗ ወግ ለፌዘኛና ለዋዘኛ ቤተ ክርስቲያኗ መድረኳን አትፈቅድም እኮ። ምክንያቱም እሸቱ ኮሜዲያን ነው፣ ፌዘኛ ነው፣ ዋዘኛ ነው። ገባ በፌዘኞች መንገድ በዋዘኞች ወንበር ያልተቀመጠ የሚል የተደላደለ ቃል አለ መዝሙረ ዳዊት ምዕራፍ 1 ላይ። በቃ ይሄም ሰውዬ ቅዱስ ቃሉ ላይ ባለ መመዘኛ ፌዘኛ ነው። የቤተ ክርስቲያን መዋጮ ላይ የገዳም ማሰባሰቢያ ላይ ሊሳተፍ አይገባውም እሱ ባነሳው መስፈርት ማለት ነው። ገባ ግን አንድ የደከመው ሰው አንድ ተከፍሎን የምታስቀብጠው የምትሉኝ ሰዎች ደስ ስትሉ ለማንኛውም እንዳሽቀብጥላችሁ በውስጥ በኩል አናግሩኝ ሌላ ጊዜ እሺ ወገኖች። እና የራሱ መመዘኛም ልክ አይደለም። አሁን ይህንን ስንል እሷ የምትናገራቸው ንግግሮች ትክክል ናቸው። ስለ ትዳር ያወራችው ነገር፣ ስለ ወንዶች ያወራችው ጉዳይ በቃ እሷ ፍጹምነት አይደለም። ጊዜው ግን ነው ወይ ነው? አሁን ላይ ጊዜው ነው ወይ? መንገዱስ ይሄ ነው ወይ? ገባ? እኔ አሁን ለምሳሌ እንደምታውቀው ነው የኛም ቤት ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት እናገራለሁ። እነሱ ጋር ወንበር ስቤ ተቀምጬ ማውራት አልችልም። የምታውቀው ነው። ያሳገተኝ ሁሉ ግለሰብ አለ። ገባ? አሳግቶ ህይወት ሊያጠፋ ሁሉ አሳግቶ የወሰደኝ ሰው አለ። አላማውን ባላቅ ስለከሸፈ በዛን ያክል ደረጃ እነዚህን ሰዎች አድሬስ አድርገው ወንበር ስበ የምታናገራቸው አይደለም። ይህቺ ሴት ግን እንትን መሳሪያ ታጥቃ የምትዞርም ሴት አይደለች። ገባ? አንደኛ አደባባይ ላይ ያደረገችው ስለሆነ አደባባይ ላይ መነገሩ ምን ችግር አለው የምትሉ ሰዎች አደባባይ ላይ በዚህ መንገድ ነው ወይ ራሷን በማታተርፍበት መንገድ ነው ወይ የምትነግሯት? ይሄ ራሱ ጥያቄ ነው። በሁለተኛ ደረጃ እሸቱ እንደ ቀዳማዊነቱ በመታወቅም በኢንፍሉዌንሻልነትም ከሷ ስለሚሻል ደውሎ ቀጥሮ ይህች ልጅ ገንዘብ ከማድረግ አንጻር አናግራት ሁሉ ፕሮግራም አብረው መስራት አይችሉም ወይ? ከሷ ጋር ጊዜ ያሳልፈው። ገባ? ያ መንገድ ልክ እንዳልሆነ ባምቢ ቁጭ ብላ ወይም ሃና ቁጭ ብላ ከሱ ጋር እንዲያደርግ ነበር። ይሄ ነገር ትክክል አይደለም ወደምትልበት ማንነት ሁሉ አምጥቶ በአደባባይ ላይ እንትን መስራት አይችልም ወይ? እሷን የሚለው ነገር አቅሙስ የለውም ወይ የሚለውን ነገር ብታመጣ አቅም አለው። እሺ ቀጥል። እዚህ ጋር እንዴት መሰለ አሁን እዚች ጋር ሐሳቦችን ተረድቻቸዋለሁ እኔ። አሁን ምናልባት በውስጥ አናግራት ይሁን አይሁን አናቅም፣ ግን ለምንድን ነው እሷ ላይ ገነነው ብለህ ስትጠይቀኝ አሁን አንድ እንደ ቤተክርስቲያን ልጅ እሱ መምህር አይደለም ወይ ደግሞ የቤተክርስቲያን ወይ ስልጣን ያለው ሰው አይደለም። ማንም ሰው እዚህ ጋር ሁሉም ሰው በተለያየ እንትን ውስጥ አማኝ ነው። ያ ሰው እቺ ልጅ ማለት ነው አንድ ሰሞን ላይ ገዳም እየሄደች ገቢዎችን ታሰባስብ ነበር ምናምን፣ የተወሰነ ሰው በዛ በኩል የሚያውቃት ሰው አለ። ከዛ ኮምፕሊትሊ ተቀይራ ወደዚህ ነገር ስትመጣ ያስደነግጣል ብዙዎችን። ይሄ ደግሞ ብዙ ወጣቶችን ወደማይሆን መንገድ ይመራል። ኖርማላይዝ ወደ ማድረግ ነገሩን በቃ እንዲሚቻላል ምንም ወደ ማለት የሚመስል ነገር እየታየባት ስለሆነ ብዙዎቹ ቅር እየተሰኙባት ነበር እንጂ ልክ ከሷ የባሱ ሰዎች እኮ ብዙ አሉት ቲክቶክ ላይ በጣም ብዙ ማለት ነው። ወይ ቶሚ አንድ ጥያቄ አንተ አሁን ተቃራኒ ሐሳብ ስላመጣ ነው የገባሁት። አንድ ጥያቄ የምጠይቅህ ምንድነው፣ ለምሳሌ መጽሐፍ ቅዱሳችን ውስጥ ዘማዊዎች ወይም ደግሞ ኃጢአተኞች የክርስቶስ ወዳጅ ሆነው አይተናቸዋል። ይመጣሉ አይመጡም እንዴ መጽሐፍ ቅዱስ ላይ? ለምሳሌ በአንድ ቤት ውስጥ ቆይ ስማኝ፣ በአንድ ቤት ውስጥ ተሰብስበው ባሉበት የማርቆስ ወንጌል ምዕራፍ 16ን ስታነብ በአንድ ቤት ተሰብስበው ምግብ እየበሉ ነው። ምግብ ነው ያቀረበለት፣ ምንም ሌላ ነገር ያደረገለት የለም ያ ፈሪሳዊ። ግን አንድ ሴት ዘማዊ የነበረች ታዋቂ በዛ ዘመን የምትታወቅ አደገኛ ሴት መታ በምግቡ ዙሪያ ምግብ አይደለም ያቀረበችው፣ ድንገት መታ ሽቶ ሰበረች። ግን እኮ እንዲህ ብለው አግሮምርመዋል። እሚነካት ማን እንደሆነ ቢያቅ ኖሮ እያሉ እኮ እያግሮመርሙ አብረው ተከታይ የነበሩት እኮ እነ ይሁዳ እኮ ኢየሱስን አያውቁትም። እቺ ሴት ግን መታ በፀጉሯ ታብሳለች፣ እንባዋን ታፈሳለች። ኃጢአተኝነቷ ገብቷል። ማን ነው ጻድቅ? አሁን እኮ ጥያቄው ይሄንን ለመናገር እርሳቱ እኮ እኔ ጻድቅ ነኝ አላለም፣ እኔም ኃጢአተኛ ነኝ ብሏል። ጥያቄውን እሺ አይዲ ተረድቻለሁ እኔና እውነት ነው፣ ማንም ጻድቅ የለም። እሺ ጻድቅ ማንም የለም።
ተረድቻለሁ። እኛውን እኮ እሱንም እያሞገስን ይጨርስ ትነግረኛለህ። መዝሙረ ዳዊት ምዕራፍ 1 እኮ መልስ እኮ ነው። በዋዘኞች ወንበር ያልተቀመጠ ፌዝ ምናምን ይሄ መንገድ ያልሆነ ይላል። እሱ ማለት እሸቱ መለሰ ማለት ነው በአጭር ቃል። አይቻልም። በቃ ገብቶ ለቤተ ክርስቲያን ማሰባሰብ ምናምን አይቻልም። በሱ መሰረት ከሄድን ማለት ነው። እሱንስ አሁን እንውቀሰው። እሱንም አየህ አሁን ስታነሳ አንተ ጀርባ ላይ የሚነሳ ሌላ ነገር እንዳለ ለምንድን ነው ማወቅ የተሳነው ነው የኔ ጥያቄ። እሱ እሺ አይዲ ይኸውልህ የይቅርታንም ቀጠሮ በዛው ይድባት ቶሚ። ሌላ አሁን መጋዝ የሚባል አካውንት አለ። እሺ እኔ እኮ እሺ አቡዬ ሂድባት የዚህ የጊዜ ቀጠሮ 3 ሰዓት የሱን እኮ እንትን እኮ እንሄድበታለን እኮ። አሁን መረሳት የሌለበት እንዴት መሰለህ አቤላዬ፣ መረሳት የሌለበት ሰው በሁለት ወገን ሆኗል። አንዳንድ ሰዎች ድንገት ቲክቶክን ሲከፍቱ ማለት ነው የሆኑ ሰው እሸቱን እየወቀጡት ካገኘ የእሸቱ የባምቢ ደጋፊ ሆኖ ቀጥሏል። አንዳንድ ሰዎች ደግሞ ድንገት ሲከፍቱ ደግሞ ባምቢን እየወቀጡ ደግሞ ሲያገኝ የእሸቱ ደጋፊ ሆኖ የቀጠለ ሰው ነው። ግን ከሁለቱ አንፃር እንዴት ነው መሆን የነበረበት ምናምን ስንል አሁን ኃይሌ የጠየቅን ጥያቄ አለ። አሁን ወደ ክርስቶስ የሄደችው ዘማዊና ሁለት ሶሻል ሚዲያ ያሉ ሰዎችን ልናነጻጸር አንችልም። ሁሉም አይደለም፣ ሁላችንም ኃጢአተኞች ነን። ማንንም ማለት በዛን ያህል ፐርፌክሽን ወይ ደግሞ ፐርፌክት ልንሆን አንችልም። ስለዚህ ይሄንን ልናነጻጸር አንችልም። እውነት ነው፣ ሁላችንም ኃጢአተኛ ነን። ብቻዋን ዝም ብለን እንውቀጣት ምናምን እያልን አይደለም። ነገሩን አንለጥጠው ማለት ነው። እሷም የምትሰራቸው ስህተቶች ነበሩ ከንግግሮቿ አንፃር። ወንድ ልጅ እንደዚህ ነው ምናምን ያለ አሁን ይሄኛ ወንድ ስለሆነን እሷን እንትን እያለን ምናምን አይደለም። እሸቱ ጥፋቱ ብዙ ነው። እሱ እኮ ራሱ ቢዝነስማን ነው። እሱ እኮ ራሱን የቻለ ቶፒክ ነው ያለው። አሁን ባምቢ ጋር ደረሰ እንጂ ከባምቢም እኮ በፊት እኮ የሰራቸው ብዙ ሚስቴኮች አሉ። የእሸቱ ሚስቴኮች ተብሎ ራሱ እኮ ቀን ሙሉ ሊዋልበት የሚችል ርዕስ አለው ራሱ የእሸቱ ማለት ነው። ግን ባምቢን ማለት ነው ብቻውን ስለተናገራት እንደዚህ ያሰበችው ሐሳብ ምናምን ስላስደነገጠን እንደው እሸቱ ላይ ትንሽ እንውገረው ተብሎ ነው እንጂ ማለት ነው። ባምቢ የሰራቸው ስህተቶች አሉ፣ በጣም ብዙ ስህተቶች አሉ። እንደ ቤተክርስቲያን ደግሞ ነገሩን ከቤተክርስቲያን ጋር የያዙ ሰዎች ደግሞ አሉ። እሱ ደግሞ መያያዝ የለበትም። ወንትን ቆይ ኃይሌ ቆይ አንዴ ቆይ እሱ ነው ከቤተ ክርስቲያን ጋር እየያዘው እንጂ እኔ እኮ አስምሬ ባምቢ አበሻ ዓለማዊ ሴት ናት እያልኩ ነው። ኦርቶዶክስን እንደምትወክል አድርጌ አይደለም ምን የሚረዳት በቃ ኦፍ ኮርስ እሱም አይወክልም። እኔም አይደለም እሱም እንደ ቤተ ክርስቲያን ወካይ አይደለም አድርጌ እየተረዳ ያለሁት እኔ አሁን ስለሱ አይደለም ይሄ ነገርየው ማለት ነው። ይህቺ ልጅ ግን ሳይበር ቡሊ በጣም በከፍተኛ ሁኔታ ከሚደርስባቸው ሴቶች መካከል አንዷ ናት። ሳይበር ቡሊ ትደረጋለች። እዚህ የሶሻል ሚዲያ ቡሊ የሚያደርጉ በጣም እየተከታተሉ የሰው ኮቴ እየተከታተሉ ሰውን አላስወጣ አላስገባ የሚሉ መርዘኛ ኮመንቶቻቸውን በየቲክቶኩ ላይቭ እና በየቪዲዮ ላይ የሚሰጡ ሰዎች አሉ። በጣም አደገኛ ነገር ነው የሚደርስባት። የዚህ ደግሞ ምክንያቱ ደግሞ ምንድነው? አጭር ቁምጣ ማድረጉ አይደለም፣ መደነሷ ምናምን አይደለም። እውነተኛ ምክንያቱ የሆነ በዋና ፓንት ዋና ቦታ ላይ ምናምን ራሷን ቀርጻ ስለሰጠች ምናምን አይደለም። የዚህ ደግሞ ዋነኛ ምክንያቷ አደባባይ ላይ ድካሟ ገበኗ ስለወጣ ገባ። በጣም ብዙ አበሻ እግዚአብሔር ምሕረት ያደርግልን እንጂ የሰዎች ፋይል ድካም እጃችን ላይ ከገባ በኋላ ሰዎችን በማለታችን በኩል እንዲኖሩ ነው የምንፈልገው። ከኛ ከወጡ ከኛ ከንፈር መጠጣ ካልከወጡ በራሳቸው የቆሙ የመሰለን ጊዜ ብዙ ኢትዮጵያዊ ደስ አይሉ። በተለይ ሶሻል ሚዲያ ላይ ያለ ኢትዮጵያዊ አብዛኛውን ኢትዮጵያ ይቺ ልጅ ትናንትና ፋይል ወጣ። ያንን የመከራ ጊዜ ቤተክርስቲያን አስጠለለቻት። ያንን የመከራ ጊዜ ስልክ ገብቶብኝ ነው። ያንን የመከራ ጊዜ ያንን የችግሯ ጊዜ ላይ ያሳለፈችው ቤተክርስቲያን ሄዳ ነው። ማናችንም ስንደክም ስንወድቅ ትንፋሽ የሚያሳጣ ነገር ስናገኝ ድንገተኛ በሽታ ቤታችን ሲገባ ሐዘን ቤታችን ህይወታችን ውስጥ ሲገባ እግዚአብሔር አምላካችንን መጣሊያ እናደርጋለን። ኦፍ ኮርስ ልክ ነው።
መጽሐፍ ቅዱሳዊ ፖይንት አለው። መጽሐፍ ቅዱስ ሲናገር እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ይላል። በመከራ ቀን ማን መሸሸጊያ ሊሆን ይችላል ከእግዚአብሔር ውጭ? ይህችም ልጅ በመከራ ቀን ወደሚሸሽጋት ወደ እግዚአብሔር ወይም ቤተክርስቲያን ወደምትላት ወደ ኦርቶዶክስ ቤተክርስቲያን ጥላ ውስጥ ገብታለች። ያንን ደግሞ ሶሻል ሚዲያ ኢንፍሉዌንሰር እንደመሆኗ በቪዲዮና በካሜራ አጋርታናለች ስትገባ ስትጸልይ። ምክንያቱም ፕሩፍ ልታደርግልን ፈልጋለች። አንደኛ የራሷ ጆርኒን ሼር እያደረገች ነበረ። ሁለተኛ በዛ ወንጀል ሲወያዩባት ሲከሷት የነበሩ ሰዎች በዛ በወጣባት ፋይል ሲከሷት ሲወነጅሏት የነበሩ ሰዎች ከዛ ለመውጣት ወደ ቤተክርስቲያን ተጠግታለች። ጥሩ ነገር ነበር። ከዛ ያየሁትን አየው ያለችው ነገር አላት የራሷ አይመለከተንም ዲቴል። ግን ይቺ ሴት ወደ ቀደመው ላይፍ ስታይሏ ተመለሰች። ምን ዓለማዊ ናት። ኦፍ ኮርስ ዓለማዊ ናት። ገባ ምንም የቤተክርስቲያን የኦርቶዶክስ ልጅ ብትሆን እንደ ሰንበት ተማሪ ሁልጊዜ ቀሚስ አድርጋ ሁልጊዜ ጸጉሯን ሸፍነ የምትመላለስ የቤተክርስቲያን አገልጋይ አይደለች። እዚህ ጋር ሐሳብ እንስጥ። ቆይ ትሰጣለህ ብራዘር። አንዴ አንተን እኮ የሚቀድሙ ሰዎች አሉ። የቤቱ እንትን ትናገራለህ። አትሊስት ከፈለክ ደግሞ የቀድሙን ኮመንትን ኮፒ ፔስት እያደረክ ቀጥል። ለመቀመጥ ዝም ብለህ ከደበረ ቀጥል፣ ችግር የለውም። በመጀመሪያ ደረጃ የሀበሻ ትልቁ ችግሩ ሐሳቡን ከግለሰቡ ጋር ለያይቶ ማየት አለመቻሉ ነው። አራንከር መሐለን በእናትህ እንዴ መጋዝ ይወልክ አባ እሰጥሃለሁ፣ እድል እሰጥሃለሁ። እኔ እንደ ማህበረሰብ ኖርማላይዝድ ለማድረግ አይደለም የዚች ልጅ ኬዝ እያወራ ያለሁት። አሁን ያልተግባባ ነው እዚህ ሚዲያ ላይ ኖርማላይዝ ለማድረግ አይደለም። በየትኛውም መንገድ እኔ ሴት ልጆች ያሉኝ አባት ነኝ። በየትኛውም መንገድ ልጆቼ መጥፎ እንዲሆኑ አልፈልግም፣ ወይም መጥፎ ነገር ውስጥ እንዲገቡ አልፈልግም። መጥፎ ነገር ውስጥ ልጆቼ እንዲገቡ አልፈልግም ብዬ ግን ባምቢን ወይም ሐናን መስዋዕት አድርጌ በእሷ መስዋዕትነት ላይ የኔ ልጆች ጥሩ ህይወት እንዲኖሩ አልፈልግም። የሆነን ሰው ቤት ልጅ አይምሮዋን አበላሽቼ ህይወቷን አመሳቀዬ የሆኑ ወላጆችን ልጅ ያሳደጓት በልፋት በሞጣ በመከራ በብዙ ነገር ያሳደጓትን ሴት ልጅ የእሷን ህይወት አመሰቃቅዬ የኔ ልጆች ጥሩ ማድረግ አልፈልግም። ልምምዷ ከሆነ ችግሩ፣ መንገዷ ከሆነ ስህተቱ፣ እሱን ስህተት በሚያጸዳ መንገድ ኖርማላይዝ ችግሩ ኖርማላይዝ እንዲሆን በማድረግ ሳይሆን ያንን ችግር በማጽዳት በኩል ከዛ ልጆቼንም እሷንም መታደግ የሚቻልበት እንደው በጣም መጥፎ ነገር ውስጥ ገባች ብለን ካለ መታደግ የምንችልበትን መንገድ መፈለግ ነው ያለብን። በቃ ይህች ልጅ ቅድም እንደነገርኳችሁ ነው። በቃ ሳይበር ቡሊ ከሚደረጉ ሴቶች መካከል ቀዳማይ ናት። በቃ ለምን? ትናንትና ችግር ስለተገኘባት፣ ትናንትና ድካም ስለወጣባት፣ ትናንትና ከዛ ሰውዬ ጋር በቃ ሰዎች እግዚአብሔር የተወላትን ይቅር ያላትን የከደነላትን ማያስታውሰውን በአምላኳ ፊት ያለቀሰችበትን በጣም ብዙ እሷ በምታምነው እምነቷ በኩል ቅዱስ ቦታ ነው ያለችው ቦታ ሁሉ ሄዳ ደጀ ሰላምን ተንበርክካ የለመነችበትን እግዚአብሔር የረሳላትን ኬዝ ያረሱ ፋይሉን ይዘው ቁጭ ያሉ ባለ ፋይሎች አሉ እዚህ ሚዲያ ላይ። ሁሌ ከንፈር የሚመጡላትን ሐናን የሚፈልጉ ሊሏል፣ ሁልጊዜ የሚያዝኑላትን፣ ሁልጊዜ በእነሱ ሐዘኔታ ስር እንድትኖር የሚፈልጉ ሰዎች አሉ። ከዛ ወጥታ ቀና ቀና ያለች የመሰላቸው ጊዜ፣ በራሷ አቋም የያዘች የመሰላቸው ጊዜ ያንን በትራቸውን እያወጡ ያንን የነውረ የትናንትና ድካሟን እንደ መጎሸሚያ እያወጡ ሊወጋጓት የሚፈልጉ ሰዎች አሉና እነዛ ሰዎች እያሳደዱ የሚያደርጓት ነገርም አለ ልላችሁ ፈልጌ ነው። መጠቅለል ከፈለክ ቶም ጠቅልልና ከዛ ይርጋለም አንድ ደቂቃ ብቻ እንትን ልበልና ሰምቻለሁ። ሐሳብህን እንዴት እንደምታቀርብ ስለምረዳ ባላንስ የሆነ ነገር ነው እያቀረብክልን ያለ ነው። ቀደም የመጨረሻ እንደጠየቀኝ ጥያቄ ነበረ የሸቱ የይቅርታው ነገር። እንግዲህ እንደምታውቀው ነው እንግዲህ አንተ ሶሻል ሚዲያ ምንም ታውቀዋለህ። ሁለቱም ለገበያ እንደሆነ እኮ ታውቀዋለህ። አሁን ወደ መጨረሻው ስንሄድ የእሷ ስህተት አለባት ጥፋተኛ ነች የሚለውን እንዳለ ሁላችንም ጥፋት አለብን በምታደርጋቸው ነገሮች። የሸቱ ንግግር ማለት ነው ቫይራል የወጣው ወይ ደግሞ መነጋገሪያ የሆነው ማለት ነው እሸቱ ስለሆነ እንጂ ሌላ ሰው ብሎት ቢሆን ኖሮ ሁለት ሶሻል ሚዲያ ያሉ ሰዎች ተነጋገሩ ወይ ደግሞ አንድ ሁለት ተባባሉ ተብለን እናልፈው ነበረ። አሁን ሁለተኛው ግን ሊያደርግ አሁን የሚያደርገው ሌላኛው መሸቂያ ነው። ይሄ ደግሞ
ሌላኛው ማለት ነው። ምክንያቱም ይህንንም ደግሞ ብዙ ሰዎችን ማለት ነው ምናልባት ደግሞ ይቅርታም ላይ ጠይቅበት ይችላል። በነገራችን ላይ ርዕስ ሰጣው እንጂ ምናልባት ነገሩን በሌላ መልክ ደግሞ ሊያመጣውም ይችላል። ምክንያቱም ይቅርታ ጠየቀ ማለት ነውና ይህንንም ርዕስ የሰጠው ሌላኛው ራሱ የቢዝነሱ አንድ አካል ሊሆን ይችላል። ዞሮ ግን እሸቱ ላይ ብቻ ፎከስ አድርገን እሸቱን እንደዚህ የምንለው ነገር ራሱ መቆም አለበት ማለት ነው። ይህንን ማድረግ አለብን የሚል ነው ሐሳብ ያለኝ። አቤላ ስለሰጠኝ ድል አመሰግናለሁ። እውነት ቀጥልና መጋዝ ከዛ ይርጋለም ትቀጥል። መጋዝ እንደ አገባብ ፕሊስ። እሺ ጥሩ ሐሳብ ያለ ትመስላለህ። ከኔም ጋር ደግሞ ያለን ሐሳብ ከሐሳብ በኋላ መናገር ትችላለህ። ኮሜንት ላይ ጻፍከው። እውነት ግን ሐሳብን ቀጥል። ሶሪ በጣም እሺ። ችግር የለውም አቤላዬ፣ እግዚአብሔር ይስጣችሁ። አቤል በጣም ቴንኪው። ፎሎወር ነኝ በነገር ላይ የምታነሳቸው ሐሳቦች ሚዛናዊ ስለሆኑ እኔ ዝም ያልኩትኝ እኮ ያው ቅደም ተከተሉን ጠብቀህ ትሄድልኛለህ ብዬ። ሮያል ይቀድማል መሰለኝ። እውነት እኮ እኔ 2-3 ሰው ቀድማለሁ። እሺ በቃ ያው እሺ ተናገሩ በየተራ ሁለታችሁ ተናገሩ። ገዝታ አስገብቼ እንደዚህ ስለማልን ሶሪ ብዙ አልናገርም። አጠር ያለ ነገር መናገር ነው ፈልገው እና ምን አለ መሰለህ ኖርማሊ ሀቀኛ ስትሆን ለአንድ ነገር እውነት ሲኖርህ እንዳንተ ፊት ለፊት ሰው ይወጣል። አንተ ለምሳሌ አሁን ይቺ ልጅ ኦርቶዶክስ ነች፣ ጉዳዩ የኦርቶዶክስ ነው። እኔ ኦርቶዶክሳዊ ነኝ፣ አንተ ፕሮቴስታንት እንደሆን ካውቃለሁ። ግን ፊት ለፊት ወጣ። አየህ እንደዚህ እውነት ስትይዝ ይሄ ሃይማኖት ነው የያኛው ሃይማኖት ነው የዚህኛውን አትልም። ሰብና ይቀድምብሃል። ገባ? መጀመሪያ ደረጃ እሸቱ የሚባለው ልጅ በጣም ከባድ መጥፎ ሰው ነው። ሰብና የሚባል የሌለው ሰው ነው። ከዚህ በፊት አሁን ለምሳሌ ፕሮቴስታንቶችም ኦርቶዶክሶችም የምንስማማበት እፎይን ነው። እፎይ ኢየሱስን ከፍ ዝቅ እያደረጉ ሲያዋርዱት የዋሃቢያ ሙስሊሞች እፎይ ከመጣ በኋላ እንዴት ረገብ ብለው ሁሉን ነገር እንደተው እኛ እናውቃለን። በዛ ሰዓት እፎይን ወጥቶ የተቸ ሰው ነው እሱ። እፎይን ወጥቶ እኔ አብደላ የሚባል አብሮ አደገ ብለናል። ይሄ ግን ሌላ ጉዳይ ነው፣ አታገናኝ። ቆይ በእናትሽ እንዲህ ዝም በሉ እስቲ። ኦ ማይ ጉድነስ ይርጋለም ይኸውልሽ የተናገረውን ነገር አንቺ ስላለሽ የምሰጥሽ ሰዓት ሮያል ያነሳውን ሐሳብ ምናምን ብለሽ እንትን እንበል የተለያዩ ሐሳቦችን ማስተናገድ ጀምር። አቤላ እኔ በነገራችን ላይ ግን መመኛው ምን ታውቃለህ? ኢትዮጵያኖች በሙሉ አውሮፓ እንዲኖሩ እመኛለሁ። ለምሳሌ ሰዓት እንዲያውቁ በቃ ሰው ሲያወራ ጣልቃ መግባት፣ በወረፋ ጣልቃ መግባት፣ ቅደም ተከተል ማወቅ አውሮፓውያኖች ብንማር ከሌላው ነገር ይሻለን ነበር። ግን አሁን ልነግርህ የምፈልገው ባጭሩ በዛ ሰዓት እፎይን የተቸ ሰው ነው። ስለዚህ እንደዚህ አይነት ሰዎች የጥቅም ሰዎች ናቸው። መጀመሪያ ደረጃ በአሁን ሰዓት መወቀስ ያለበት አሁን ይህ ሰውዬ እንዲህ ብሎ እሷን ተናገረ። ግን መጀመሪያ ደረጃ ኦርቶዶክስ ገንዘብ እንደዚህ አሰባስቡ የሚሉ ሰዎች እነማን ናቸው ነው መጀመሪያ ደረጃ። ደፈር ብሎ እኮ ወጥቶ የሚናገር ሰው ለምሳሌ አንተ ደፈር ብለህ ወጥተህ የፈለጉትን ያምጡ ብለህ በሃይማኖት ፕሮቴስታንት በኩል ያለው ትናገራለህ። በኦርቶዶክስ ዘንድ ደግሞ እንዳንተ ወጥቶ የሚናገር ሰው ማን አለ? የሚናገር ቢኖር እሺ ጳጳሶቹ ናቸው፣ ቄሶቹ ናቸው። ገንዘብ ያምጣ እንጂ ምን ሆነ እከሌ ማን ነው የሚሉት? እነሱ ናቸው የሚሉት። ማንም ገንዘብ አምጣ። ክለብ ገብተው ይሰበስባሉ ገንዘብ። ልንገርህ ክለብ ገብተው ገንዘብ ይሰብሰብ ይላሉ። ምንም አይመስላቸውም። ስለ ቤተ ክርስቲያን የክሌ ጸባይ እንደዚህ ነው፣ እከሌ እንደዚህ ነው፣ የወረደ ነው፣ ሃይማኖቱን አይወክልም፣ ይወክላል አይሉ። ስለዚህ የእሱ ግን አነጋገር በጣም በጸያፍ መልኩ ስለተናገረ ይሄን ነገር ደግሞ እንደገና ጭራሽ ይቅርታ ብሎ ለይቅርታ ደግሞ ቀጠሮ የሚይዘው ይሄ በጣም ወራዳነት ነው። መጀመሪያ ደረጃ እሱ ቅድም አንተም ተናግረዋል፣ ድጋሚ አልድጋሙ። እሱ ራሱ ማን ነውና ነው እሱ ስለ ቧልትና ቀልድ ሲያወራ የሚሉ ሰውዬ ቤተክርስቲያን ወክሎ ገንዘብ ሰበሰብኩ ምናምን ሲል ገንዘብ ቢሰበስብስ ምንድነው? አናውቅም እንደኛ እኛ እኮ ብዙ ሰዎች እኮ ይነግሩናል እኮ ኮሚሽን እየበሉ አይደል እንደ ገንዘብ የሚሰበስቡት ለቤተክርስቲያን። ገንዘብ ሳይበሉ ኮሚሽን ሳይበሉ ይሰበስባሉ እንደ ገንዘብ ለቤተክርስቲያን። እሱ የትኛው መናኝ የትኛው መነኩሴ ሆኖ በሀቅ ቤተክርስቲያን ገንዘብ የሚሰበስበው? ከዛ ላይ ኮሚሽን እየበሉ አይደል እንደ የሚሰበስቡት። ስለዚህ ይቺ ልጅን እንደዛ አድርጎ የሚተቻት እሱ ማን ሆኖ ነው?
እሷ ቤተሰብ የምታስተዳድር ሰው ነች። የፈለገችውን ትበድ ምን ትበድ፣ ዓለም ላይ ያለች ሰው ነች። እንደፈለገች ትሆን፣ እግዚአብሔር ይጠይቃት እሱን። ስለዚህ እኛም ዓለም ላይ ያለን እየፈለግን እያበድን እንደፈለግን እየሆንን የምንኖር ሰዎች ቤት ገብተን ደግሞ በየቦታው ስለ ቤተክርስቲያናችን እንደቆረቆረ ብለን የምንነጋገር ሰዎች ነን። ስለዚህ ይሄ ሰው በጣም ከባድ ሰው ነው፣ እወቁት። ከባድ ሰው ነው። ስለዚህ እንደዚህ አይነት ሰዎች እንዲታረሙ እንደ አቤል አይነት አቤል ሁል ጊዜ ላደንቅ ላከብር እፈልጋለሁ። ምክንያቱም ሁል ጊዜ ይሄ ፕሮቴስታንት ነው፣ ይሄ ኦርቶዶክስ ነው፣ ይሄ ካቶሊክ ነው አትልም። ስህተት ባየበት ሰዓት ወጥተህ ግንባርን ሰጥተህ ፊት ለፊት ስለምትናገር እግዚአብሔር ያክብርህ። እውነቴን ነው የምልህ። በጣም አመሰግናለሁ በዚህ። ስለዚህ ይሄ እሸቱ የሚሉት በጣም እበላባይ ሌባ ነው። በቃ ይሄ ነው የኔ ሀሳብ። አመሰግናለሁ። እሺ ሮያል እናመሰግናለን። ሮያል የተናገረውን ነገር ግነት አይ ቲንክ ግነት ይመስለኛል ክለብ ገብት ይሰበስባሉ የሚለውን ፖይንት የትም ይሄዳሉ ከማንም ይሰበስባሉ ለማለት ግነት መሰለኝ የተጠቀመው። እንግዲህ ሮያል የኦርቶዶክስ እምነት ተከታይ እንደሆነ ነው የማውቀው። ከተሳሳትኩ ታርሙኛላችሁ። እውነት ሀሳብን መግለጽ ትችላለህ፣ አታሰድበን ይላል። ሰው የመናገር ነፃነት አለው። እናንተም ገብታችሁ ዲፌንድ የማድረግ ነፃነት አላችሁ። ያሰደብኳችሁ አፍ ውስጥ ከትቻ አይደለም ያስወራሁት። እሺ አመሰግናለሁ አቤላ። አክቹአሊ አርመሃዋል። በቃ ትክክለኛ አርማት ነው። ግን ዞሮ ዞሮ ምንድነው እዚህ ጋር ልናወራና ልናቅ የሚገባው ነገር እንደ ክርስቲያን ከእውነት ጋር እንቁም። እውነት ነው የሚያሸንፈው፣ እውነት ነው የሚበልጠው ሁሌ። ስለዚህ እኔ አሁን ነገሩን የማየው ከሁለቱም አንግል ነው። በቃ እሸቱ ምንድነው እህቴ ምንድናት የሚለውን ነገር አይተነው እሸቱ ከምን አንፃር ነው ይሄንን ነገር ያደረገው መነሻው ምንድናት የሚለውን ነገር አይተነው እሸቱ የደረበ ነው። ማፊ ሰዎች ምንትሺ ምን ታደርኩት ማፊ ምን ታደርኩት እና ቅድም አቤላዬ እንትና ሮያል የተናገረው አንድ መደግፈው ነገር አለ። የሚገርም ነገር እስካሁን ሳይነሳ እሱ መጨረሻ ላይ አነሳውን ያነሳዋለሁ ብዬ ነበርና እንትናን ይቺን ሐናን እሸቱ መወጣጫ ነው ያደረጋት። በነገር ላይ በተለይ በክርስቲያኑ ዘንድ ይቅርታ ማግኛ ጭምር ነው ያደረጋት። ከዚህ በፊት ላደረጋቸው ነገሮች ስፔሻሊ የወንድም ያንስቶታል ፎይ ላይ ያው ሁሉ 100 ሚሊዮን የሚሆን አጠቃላይ ክርስቲያን ፕሮቴስታንቱም ካቶሊኩም ኦርቶዶክሱም ፎይ ላይ ሙስሊሞች በዘመቱበት ሰዓት የሚገርም ነገር እንደ ክርስቲያን እንደ ትልቅ ሚዲያ ባለቤት አጌንስት ሆኖ የቆመ ሰው ነው። አጌንስት ሆኖ የቆመ ሰው ነው። የሚገርማችሁ ነገር አሁን ስንናገር የሁለቱንም ነገር አውጥተን እናወራና ዘን በቃ መደረግ የለበት የሚለውን ነገር እንደ ሶሉሽን እናስቀምጣለን። ግን ይሄ ነገር በሱም በኩል በሷም በኩል እንደዚህ አይነት ነገሮች ኤክሰርሳይዝ እንዳይደረጉ እንተራረም ነው። አሁን እኛ ካላወራ ነው ማን ያወራዋል? ማን ያርማቸዋል? ሰው ወጥቶ በዚህ ነገር ላይ ኦፌንድድ ሆነናል እንደ ክርስቲያንም እንደዚህ መደረግ የለበትም ብለን ካላልን ማን ያወራውሽ? ማን ያርም? አንዳንዴ እሱን ደግፋችሁ ነው፣ እሷን ተቃውማችሁ ነው፣ እሷን እንደዚህ ኖ እውነቱ የትኛው ነው? በቃ እውነቱ እሸቱ ብዙ ጊዜ መስጠት ይሰራል። አክቹአሊ አሁን እኔ እሱን ለመኮነን አይደለም። በቃ ግን ትልቅ ሚዲያ አለው፣ የሚዲያ ባለቤት ነው፣ ብዙ ፎሎወር አለው። እንደ ሚዲያ ባለቤት የሚናገራቸውን ነገሮች ሊቆጣጠራቸው ይገባል። አትሊስት አማካሪ እንኳን ሊኖረው ይገባል። ይሄ ነገር ብናገር ማንን ያስቀይማል፣ ይሄንን ነገር ባልናገር ማንን ስንትን ይላል የሚለውን ነገር በደንብ አስተውሎ ነው መናገር ያለበት። ቅድም ብላችሁታል፣ ቢዝነስ እንደሆነ በደንብ ያስታውቃል። በቃ ቤተክርስቲያናችንን እንደ ክርስትና ብዙ ጊዜ ያስቀይሞናል። አሁን ደግሞ ልክ ለቤተክርስቲያን እንደቆመ አስመስሎ ልጅቷ ላይ በቃ በላት። የሚገርማችሁ ነገር በላት። በቃ በዚህ የተነሳ ብዙ ሰው ነው እንደገና ለሱ ሆዱን እንትን የመለሰለትና ኖ በቃ እሸቱ ብዙ ጊዜ ስህተት ይሰራል፣ ሊታረም ይገባል። በደንብ ነው ሊታረም የሚገባው። ወደ እህቴ ስንመጣ አቤላዬ ወደ እህቴ በቃ እኔ አንዳንዴ እንዴት እሷን ትደግፋላችሁ? እንዴት እሱን ክርስቲያን ታደርጋላችሁ? በቃ ሴት ልጅ ሰሰብተብል ናት። በቃ ኢዚሊ ሰሰብተብል ናት። ስፔሻሊ በተለይ ሚዲያ የወጡ እህቶቻችን ብዙ ነገር አለባቸው። ብዙ ነገር አንዳንዴ እንደዚህ ሆነው ስናያቸው ከበስተጀርባቸው ብዙ የተሸከሙት ነገር አለ። የሚገርማችሁ ነገር
በቃ ቤተሰብ ያስተዳድራሉ። እናትና አባት፣ እህት፣ ወንድም። ቆይ እኔ እኮ በጣም የሚገርማችሁ ነገር እንትን ቡና ቤት እየገባ ስጋውን የቸረቸረ እህትና ወንድም የምታስተምር እህት የለችንም? የሉንም? ሞልተዋል እኮ ሞልተዋል። በቃ ይቺ ልጅ ስራዬ ቲክቶክ ነው፣ እንደዚህ ነው የማገኘው፣ እንደዚህ ቤተሰብ አስተዳድራለሁ አለች። ገላዋን አሸጠች። በተሸጠም ማንም አይመለከተውም። እኔ የእግዚአብሔርን ምሕረትና ቸርነት የሚገርማችሁ ነገር እንደዚህ በእጃችን በመዳፋችን እንለካለን። አንዳንዶቻችን አንለካ። እኔ ዛሬ እርቃኔን ሮጬ መንገድ ላይ የሆነ ነገር ብሰራ እኔ የሚምረኝ አምላክ አለ፣ በመለስ ይምረኛል። በቃ ኃጢአት የለብኝም ብዬ አልኩራራ እንጂ ሊምረኝና የታመነ ሊቀ ካህን አለኝ፣ ይምረኛል። ሌሎቻችን ያንን አይተን አንኮንን። በቃ እህታችን በቃ በተለያየ ጊዜ የሆነ ነገር ታደርጋለች፣ ትገባለች፣ ትወጣለች። በቃ እሱ በቃ ያንን የሚያይ አምላክ አለ፣ እግዚአብሔር አለላት። እሱ ያያታል። የሚመራትም እሱ ነው፣ የሚያጸድቃትም እሱ ነው፣ የማይመራትም እሱ ነው። በቃ የሷን ነገር ብቻ አጉልተን አናውጣው። ይሄ ሲባል ሙሉ በሙሉ እየሆነ ያለው ነገር ትክክል ነው ወይ? አይደለም። መስተካከል ያለበት ነገር አለ። አቤል ላይ ላይቭ ፓውዝ ሆኗል። አቤል እሰማለሁ። አንተ ቀጥልኛ፣ እየሰማን ነው። ኦኬ እሺ። እና እሷ ጋርም ስህተት አለ። እንደ ክርስቲያን እናርማታለን። በቃ ተስተካከይ። በውስጥ በተለይ ወንድሞች አሉ። የሚገርማችሁ ነገር እሷ የምትቀርባቸው ወንድሞች አሉ፣ እንደነ አኬን፣ እንደነፈለገ፣ እንደማ ብዙ ወንድሞች አሉ። በቃ እንዲነግሯት ማድረግ እንችል ነበረ። ኦፊሻሊ ተወጥቶ እንደዚህ ሚዲያ ላይ ከመባሉ ይልቅ ያው ምሽቱን የሚያክል ብዙ ዝና ያለው ሰው እንደዛ ከሚያደርግ ይልቅ እሱ ቢችል እንደዚህ ቢያደርግ፣ ካልሆነም ደግሞ ወንድሞች አሉ እንዲነግሯት ማድረግ ይቻል ነበረ። ኦፊሻሊ ተወጥቶ እንደዚህ ክሪቲሳይዝ ከምትደረግ ሶሉሽኖች ነበሩ። በቃ ባይጮኮል አሁን ስታለቅስ ነበረ፣ ስቅስቅ ብላ ስታለቅስ ነበረ። ከሷ በፊት ደግሞ የሰማነው በጣም የሚያስጠላ ትራጀዲ ሰምተናል። አንደታችን ራሷ ነቅታለች እንደዚህ ቡሊ ስለምትደረግ። ከዛም ተነስተን ነው እሸቱ ላይ ትንሽ ቆንጠጥ ማድረግ የፈለግነው። ከዛም ተነስተን ነው አንድ ነገር እኔ ልጠይቅህ እና አሁን እሷ ልክ ናት እያላችሁ ነው ወይ ለሚሉት ሰዎች ምንድን ነው የምትለው? እናንተ ኦርቶዶክሳዊ ወጣት ነህ እና ምንድን ነው የምትለው? እኛ አሁን እሷን ማፊ ራሱ እያወረደች ነው ይላችሁ። ስትወርዱ ራሳችሁ የምትወርዱት ያለ። ይቅርታ ስልክ ተደውሎልኝ ሶሪ። እሺ እንትን ማንሳት ያለብኝ ስልክ ነበር እና እንትን ስትሉ ስንናገር እሷን ስንደግፍ ድርጊቷን ያደረገችውን ነገር ወይም ስተት የተባለው እንደ ማህበረሰብ ስተት የተባለውን ነገር እየደገፍን ነው ወይ የሚለውን ነገር መልስ ብሰጥ ነው። ከዛ ስለዚህ ይቅርታ ነገር ተናግረ ከዛ ይጠቃለ ማፊ አንዴ የሚታረጋለ ከይቅርታ ጋር አንተ ላይቭ ፖዞ ነው ያለ አንስቼው ነበርና እሷን እያበረታታን አይደለም ብያለሁ፣ እየደገፍንም አይደለም። በቃ ድጋፍ አይደለም። አሁን እኮ ቀደም መነሻዬ ላይ ከእውነት ጋር እንቁም፣ የሚስተካከሉ ነገሮችን ለማስተካከል እንጣር እንጂ እከሌን እየኮነንን እከሌን እያነሳን እየጣለንም አይደለም። እህታችንም ድካም አለባት። በቃ ያ ድካሟ ደግሞ እኛ ትክክል ናት ብለን እያበረታታን አይደለም። ተስተካከላለች። ማስተካከሉን ግን የሆነች ነገር ተይዞ ብቻ የሆነ ነገር በተተነፈሰ ቁጥር ሚዲያ ላይ ይዞ መውጣት አይደለም። አሁን ወንድሞች አሉ እንድትገሰጽ የንስሐ አባት ይኖራታል፣ መንፈሳዊ አባት ይኖራታል። ለእሳቸው ተነግሮ እንደዚህ አድርጋለች እንቺ ልጅ ትመለስ ወደ ቤተክርስቲያን እንደዚህ ትደረግ ብሎ ማለት ይቻል ነበር። ኦፊሻሊ ተወጥቶ እሷን ክሪቲሳይዝ ከማድረግ እንደዚህ እያደረግን ብዙ እህቶቻችንና ወንድሞቻችንን እያጣን ነው። መሆን የለበትም። እህታችንን በተገቢው አካሄዷን እንድታስተካክል ማድረግ እንችላለን። እሷን በፍጹም ሳፖርት እያደረግን አይደለም። በቃ ሳፖርት እያደረግናት አይደለም። ይሄንንም ነገር እያበረታታን አይደለም። ይሄ ነገር ሊታረም ይገባል። በቃ ሊታረም ይገባል። እህታችንም ተመልሻለሁ ካለች በነገራችሁ ላይ ሰው እኮ ጻድቅ ሰባት ይወድቃል ሰባት ይነሳል የሚባለው አይ ቲንክ እንደዛ መሰለኝ መጽሐፍ ቅዱሳችን የሚለውና እሷ ሚሊዮን ጊዜ ትወደቅ። በነገራችሁ ላይ ቁጥሩ አይደለም፣ ሚሊዮን ጊዜ ብንወድቅ እኛ የሚምር አምላክ አለን። በነገራችን ላይ የሚምር አምላክ አለን። የእግዚአብሔርን ምሕረት በመዳፋችን አንወስነው ብያለሁ ቀደም። ምሕረቱ ቸርነቱ ብዙ ነው። ግን የሚሆነው ነገር ተከታዮች ያለን ሰዎች
እንዴት ነው ቤት ማድረግ ያለብን? ሰው ያየናል፣ ትውልድ ያየናል። በቃ ትውልድ ያየናል። ተከታዮች አሉን፣ የሚያዩን ህፃናት ወጣቶች አሉን፣ አዛውንቶችም አሉ። እዛ ላይ ጥንቃቄ ማድረግ አለብን ብያለሁ። ከዛ ውጪ በስተመጨረሻ የምናገረው ነገር ወንድማችን እሸቱ አይ ቲንክ ይሄን ነገር በተናገረ ቅስፈት ማስተካከል ይችል ነበር አንዳንድ ነገሮችን። አሁን ይሄ ልክ ራሱንም እንዴት እንዳየ አላቅም። ይቅርታ አድርጉልኝና ቀጠሮ ቀጥሮ በዚህ ሰዓት እንደዚህ ያደርጋለሁ ብሎ ማለትም አልነበረበት። ቀጠሮ መቅጠር አልነበረት። ኢሚዲየትሊ አክሽን መውሰድ ነበረበት። እሱ ማነውና ልክ እንደ አንድ እንትን ወጥቶ በዚህ ሰዓት ይቅርታ ጠይቃለሁ ብሎ ታይም ፊክስ አድርጎ እንዴ በዚህ መሀል ብዙ ነገር ቢፈጠርሳ ይቺ ልጅ ራሷም ታጠፋሳ ብዙ ነገር ይከሰታል እኮ። በቃ ኮሜንት ተደረገ፣ ወዲያውኑ ነው ኮሜንት የተደረገው። ማድረግ አልነበረብህም ተብሎ ኮሜንት ተደረገ። ኢሚዲየትሊ ሪስፖንስ ማድረግ ነበረበት። ለምንድን ነው ጊዜ የምንቀጥረው? ለምንድን ነው አንተ ላጠፋኸው ጥፋት ለምንድን ነው ቀጥሮ የምንቀጥረው? በቃ ተባለ መመለስ ነበረበት። ይሄ ራሱ የሚገርማችሁ ነገር ሶስተኛው ጥፋቱ ነው በቃ። ስለዚህ እንደዚህ መስተካከል አለብን። በተለይ እባካችሁ እህት ወንድሞቻችን፣ አቤላ በጣም ቴንኪው። እንደ ክርስቲያን ይሄ ይመለከተኛል ብለህ ነው በነገር ላይ በቃ እንደ ክርስቲያን ይመለከተናል። እህት ወንድሞቻችን በተለያየ አቅጣጫ ሲያጠፉ የሚስተካከሉበትን መንገድ ማመቻቸት አለብን። ይሄ እከሌ ጻድቅ ነው እከሌ ኃጢአተኛ ነው በሚል ብቻ ሴንስ አይደለም መሆን ያለበት። በቃ ጥፋት ያጠፋውን አካል ጀጅም እያደረግናቸው አይደለም እንዲመለሱልንም ስለምንፈልግ። በነገራችሁ ላይ ስለነሱ እኮ ኮንሰርን ባንሆን እኮ አናወራም። እዚህ ቤት ገብተን እኮ አንቀመጥ ነው ሁሉ ሰዓትም ቁጭ ብለን ወረፋ እንይዝም ነበር። እንዲመለሱልን ስለምንፈልግ ነው እና እንዲታረሙም ስለምንፈልግ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ተረኛ መቀጠል ይችላል። ማን ነው ካንተ ቀጥሎ ያለው? ማን ነው? መጋዝ ነው። መጋዝ። እሺ መጋዝ አለ። እሺ ቀጥል፣ ሐሳብህን ስጥ። ኦኬ ያው እስካሁን ድረስ ያላችሁትን ነገር ሰምቻለሁ። ባላችሁት ዙሪያ ትንሽ መጨመር የምፈልገው ነገር አለ፣ ያልጠራ የመሰለኝ ነገር ማለት ነው። መጀመሪያም እንዳልኩት ሐሳቡን ከተናጋሪው ከሰውየው ጋር መለየት ይችላል። ኢትዮጵያ ውስጥ ሰውየውን ግለሰቡን ከጠላ ነው ግለሰቡን የምንጠላው ከሆነ ከሱ ጥሩም ነገር ይምጣ መጥፎም ነገር ይምጣ በቃ ሙሉውን ነገር እንደ ላለመቀበል የምንሄድበት ርቀት አለ። የተናገረው ነገር አንዳንዶች ደግሞ ይሄንን ለማቻቻል ምን ይላሉ? እሸቱ የተናገረው ትክክል ነው፣ ነገር ግን እሱ መናገር የለበትም። ለምንድን ነው የማይናገረው? ቤተክርስቲያን ቤቱ ናት። ቤተክርስቲያን እናቱ ናት። ሰው ደግሞ ቤተሰቡን ዲፌንድ ማድረግ አለበት። በሀገራችን ሴቶች ሴተኛ አዳሪ ሲሆኑ ከቤተሰብ ርቀው ከሚያውቃቸው ሀገር ርቀው ነው የሚሄዱት። ምክንያቱም በዛ በተወለዱ ባደጉበት ቦታ ላይ እንደዛ አይነት ነገር እንትን ቤተሰብ ለክብሩ ይገላል። ገብቷል? ሰው ቤተሰቡን ዲፌንድ ያደርጋል፣ ክብሩን ማለት ነው። ስለዚህ ማንም ሰው ቤቱ ሲነካበት፣ ቤተሰቡ ክብሩ ሲነካበት ዲፌንድ ያደርጋል። ለምን እንደዚህ ሆነች፣ ለምን እንደዚህ ታደርጋለች አይደለም። እንደዚህ አይነት ሰው ሆና ቤተክርስቲያንን እንደምትወክል የኛ ፊገር የኛ ምሳሌ መስላ የሴቶች ምሳሌ የወጣቶቻችን ምሳሌ ሆና ገንዘብ እስከ ማሰባሰብ ድረስ ቤተክርስቲያን በእንደዚህ አይነት ሰዎች መወከል የለባትም ማለት ምን ማለት ነው? ሁላችንም ኃጢአት እንሰራለን። ነገር ግን ለምንደበቀው እኮ አንዳንድ ጊዜ አስመሳይነትም ብቻ አይደለም እኮ ማፈራችን መጸጸታችንም እኮ ነው። መደበቅ ማለት ለኔ ለምሳሌ አንድ ነገር ማለት ነው። ሁላችንም ኃጢአት እንሰራለን። ነገር ግን ለምንደበቀው እኮ እና ምን ማለት ነው? መደበቅ ማለት መጸጸት ነው። ምክንያቱም እኔ ማለት ነው አልኮራበትም ወይም ደግሞ በቃ በጎ አድርጌያለሁ ብዬ አላሰብኩም ማለት ነው። አፍራለሁ፣ መጸጸታለሁ ማለት ነው። ያ ራሱ ንስሐ ነው። አንድ ነገር እንኳን አረኩት ያረኩት ደና አረጋለሁ እኔ እንደዚህ ነኝ ብሎ በዛ ነገር ፕራውድ አለማድረግ ራሱ መጸጸት ነው። ለኔ ንስሐ ነው ብዬ ነው ማምነው። ስለዚህ ሁለት ሰዎች እኩል አይነት ኃጢአት እንኳን ቢሰሩ አንዱ ባረገው ነገር መኩራቱና የልብ መሰማቱ አንዱ ደግሞ በዛ ነገር መጸጸቱ
ይሄ ከፍተኛ ልዩነት ነው። መደበቁ ሁልጊዜ አስመሳይነትን ብቻ የሚገልጽ ነገር አይደለም። ሁለተኛ እሸቱ ለቪው ብቻ ነው ይሄንን ያደረገው፣ እሷን መገሰጸው ለቪው ነው የሚል ነገር አለ። ይሄንን አቤል አቡና ሲኖር ባወራው ይሻለኛል። ምክንያቱም እሱም ሰዎችን ይናገራል፣ እሱም ሰዎችን ይተቻል፣ ቤተክርስቲያኔን አቀናለሁ ብሎ ሰዎችን ይገስጻል። ስለዚህ እነዚህ የሚያደርገው ለቪው ነው ማለት ነው፣ ለሽቀላ ነው ማለት ነው። እሱም ይሄንን የሚያደርገው የእሸቱን እንትን እሱ በዚህ መልኩ ከተረዳው እሱም የቲክቶክ እንትን ፐርሶና ነው። ስለዚህ ተመሳሳይ ነው ማለት ነው። ስለዚህ እሱ እያለ ያለው ቤተክርስቲያንን ለማቅናት ነው፣ ሰዎችን ለማረም ነው እያለ ያለው። እሸቱ ግን ሲያደርገው ለቪውና ለሽቀላ ነው ማለት ነው። ተመሳሳይ አቤል አቡላን ለሽቀላ ነው እነዚህ ነገሮችን የምሰራው እንጂ ወንጌል ለማስተካከል ሰዎችን ለማረም አይደለም ይሉታል። ስለዚህ እነሱ አቡላን የሚሉት ልክ ነው ማለት ነው። ስለዚህ ይሄን ነጥብ ይዞ እሱ ሲተች ሰዎችን ማቅናት የሚሆንበት፣ እሸቱ ደግሞ ሲተች ለቪው የሚሆንበትን ምክንያት እሱ ቢያስረዳን ጥሩ ነው። ሁለተኛ ኤአይ ሊሸጥ ነው ምናምን ነገር፣ ኤአይ ብዙ ነገር መሸጥ ይችላል። አንደኛውኑ ሰውየው ታዋቂ ሆኗል። አቤት አገልግል ለማቋረጥ አይደለም ጆዬ፣ እሱ የለም አቤላ የለም። እሱ ሲመጣ የቅድሙ ጥያቄ ያነሳል ብሏል። ሲመጣ በተነሳው ጉዳይ ላይ ያለው እኮ ይቀጥል እና የተነሳው ነገር ሰውየው ልጁ ያነሳው። ሁለተኛ ልጅቷ አሁን አንዴ በሃይማኖት የሆነ ጊዜ ላይ ቪዲዮ ወጣባት። ከዛ በኋላ ኢሚዲየትሊ ምንድን ያደረገችው በቤተ ክርስቲያኖች ውስጥ በምናምኖች ውስጥ መሸጎጥ ነው። ይሄ መጸጸት አይደለም። ሁሉም ሰው ከሚፈርድባት የሆነ ግሩፕ ውስጥ መሸሸግ፣ ብሔር ውስጥ መወሸቅ፣ ሃይማኖት ውስጥ መወሸቅ፣ የሆነ ነገር ውስጥ መወሸቅ ፕሮቴክቲቭ ያሰጣል። የዛኔ ሁሉም ሲፈርድባት በአንድ ድንጋይ ሲወረውርባት ጀስት እንትኗን ላይ በግ ለምዳ ለብሳ ዘላ ስትገባ ወደ ሃይማኖት ውስጥ ግማሹ ተሳዳቢና ግማሹ ወርዋሪ እንትን አለላት፣ ቀነሰላት። ሁለተኛ ደግሞ መቀነስም ብቻ አይደለም ደግሞ በግማሽ ጎኑ ደግሞ ፕሮቴክትም ተደረገች። ስለዚህ ያንን ፍለጋ ነው እዛ ቦታ ላይ ሄደው። ከዛ በኋላ አንዳንዴ ምንድነው ልክ እዛ ውስጥ ተደብቀ ቁጭ ብለ ስረጋጋል። ምክንያቱም ያ ድንገተኛ ሾክ ነው፣ ገብቷል። ድንገተኛ ሾክ ነው የተደረገችው። ከዛ በኋላ አንድ ያድፍጠህ ምናምን ሰዎች ፕሪቲክት ካረክ ግማሽ ተሳዳቢ ቀነስክ፣ የሆነ ግሩፕ አባል ነኝ አልክ፣ ተለውጫለሁ አልክ፣ ደጋፊ ያገኘ ሁሉም ሰው ከሚወረውርብህ አሁን ህዝቡን ከፋፈልክ። ከዛ በኋላ ደግሞ ትንፋሽ አገኘች፣ በቃ ትንፋሽ ወሰደች። ከዛ ስታየው ምናምን የሆነ ነገር እኮ ይለቃል እኮ የሆነ ጊዜ የሚያሳፍርም ነገር ቢሆን እኮ የሆነ ጊዜ ላይ እንትን ብለህ አይተው ሐዘንም ልክ የልጅ ሐዘንም እንደሚለቀው ደስታም እንደሚለቀው ሐዘንም ንዴትም መፍረትም ሁሉም ነገር ጊዜ ይሽረዋል። ጊዜ የማይሽረው ነገር የለም። ስለዚህ ያኔም እንደዛ ሃይማኖት ውስጥ ተደብቃ የነበረችው እውነተኛ መጸጸት እውነተኛ የመመለስ ሳይሆን የህዝቡን ኮሜንት ወይም ደግሞ የሚወረወረባትን ድንጋይ ከፋፍሎ እንትን ማለትና የመሸሸግ ሁኔታ ነበረ ማለት ነው። ስለዚህ እፍረትም እንደሚለቀው ሐዘንም እንደሚለቀው ደስታም እንደሚለቀው እሷም ሐዘን ለቀቃት፣ እፍረቱ ለቀቃት። ከዛ በኋላ ወደ ኖርማል መጠጠል አማደመደችው። አእምሮ ይላመዳል። ባይዘው አእምሮ የኛ የሰው ተፈጥሮ ኮፒ ማድረግ እንትናችን በጣም ትልቅ ነው። በጣም ብዙ ችግሮችን መቋቋም እንችላለን። በጣም ብዙ ስቃዮችን፣ ብዙ ረሃቦችን የሰው ልጅ ተፈጥሮ እንደዛ ነው። ሳይኮሎጂ ብዙ ነገሮችን ሃንድል ማድረግ ትችላል። ግን አንዳንዴ ደግሞ ይበጠሳል፣ ይስታል፣ ራስን ወደሚጎዳትም ሊወስድ ይችላል። ስለዚህ ያን ጊዜ እሷ ሃይማኖት ውስጥ የተደበቀችው አማኝ ሆና ወይም ደግሞ እምነትን ብላ ሳይሆን የተሳዳቢዎችን እጅ ለመከላከል ነው። ግማሽ ደጋፊ ያገኘች፣ ግማሽ ደግሞ እንደገና ሰዳቢዎችን ቀነሰች፣ ፕሮቴክት የሚያደርጉላትን ሰዎች አደረጉ። ከዛ በኋላ ተላመደችው። አእምሮ ወደ ቀድሞ እፍረትም ይረሳል እኮ ልክ ሐዘን ሞት እንደሚረሳው ማለት ነው። ልጅ ቢሞትብህ የሆነ ጊዜ ታዝናለህ፣ በጣም ትረሳዋለህ። እንደዛ ማለት የቤተሰብ ማዘን ይረሳል። ስለዚህ እፍረቷ የሆነ ጊዜ ተረሳላት። ከዛ በኋላ በቃ አሁን ደግሞ ወደ ኖርማል አድርጋ ስታስብ ተመልሳ መጣች። አሁንም ያኩርኩም ቀጠለ። አሁንም ደግሞ እምነት ውስጥ ልትገባ ነው፣ ልትወሸቅ ነው ማለት ነው። ምንድነው ይሄ ሰውዬ እያለ ያለው? ቤተክርስቲያኔን እከላከላለሁ፣ ቤተክርስቲያናችን የሁላችንም ናት። ስለዚህ እንደዚህ አይነት ሰው ፊገር ላይ ወጥቶ
ቤተክርስቲያንን እንደሚወክል ገንዘብ እንደሚወጣ ወይም ደግሞ አንድን ሰው ገንዘብ አምጪ ስታረገው ፊት ለፊት ስታመጣው እኮ ይወክላል። ወጣቶቼን ይወክልልኛል፣ እምነቴን በደንብ እንትን ይተገብርልኛል ብለን ነው። በኃጢአት ደረጃ ሁላችንም እኩል ልንሆን እንችላለን። ግን እሸቱ ምንድነው የሚለየው? ቅድም እንዳልኩት እኔ ፕራውድ አረግበታለሁ፣ በጣም እኮራበታለሁ ይሄንን ነገር አይልም። መጸጸቱ በራሱ ማፈሩ በራሱ አንድ ነገር ነው። መደበቁ ተደብቀ ማድረግህ ራሱ እኮ መጸጸትህን ነው የሚያሳየው። ማፈርህን ነው፣ ለመመለስ መሞከርህን ነው የሚያሳየው። ስለዚህ ይሄ ነገር ትክክል ነው ብዬ ነው ማስበው። እሱ የተናገረው ነገር ምን ጠብ የሚል ነገር አለ የለበትም፣ መናገሩም ትክክል ነው። አሁን አቤል አቡና ካለ የቅድሙን ጥያቄ ቢጠይቀው ደስ ይለኝ ነበር። ከሌለ ሐሳቤን ጨርሻለሁ። ሌሎቻቸው አውሩስ እስኪመጣ። እሺ አቤላ አለ? አቤላ አቤላ አለ? በቃ ወይ ሲመጣ ትከተላለህ። ቀጣይ ማፊ ነው መሰለኝ። አንድ ሐሳብ ብዙም አልቆይም። ከተሽሎች ሐሳብ እንዲሰጡ ስራ ላይ ነው። እሺ ማን ነው በቅደም ተከተል? ዲያቆን አንተ ነህ? ዲያቆን ነህ? ማፊ ነህ? አዎ እኔ ነኝ። ማፊ ቀጥል። ሰላም ናችሁ? አሸናፊ ነው። ዲያቆን አሸናፊ ይቀድማል። እሺ ዲያቆን ቀጥል። እሺ ዲያቆን። እሺ አመሰግናለሁ። አቤልን ያው ሲመጣ ዛሬ ለመጀመሪያ ጊዜ ነው ቤቱ የገባሁት። ሲመጣ አመሰግነዋለሁ። ለማንኛውም እዚህ ሶሻል ሚዲያ ላይ ያው ብዙ ኮንትሮቨርሲ ነገሮች አሉ። አንዱ ማህበራዊ ሚዲያው የፈጠረው ነገር አለ። ቤተክርስቲያን ወደ ማህበራዊው ሚዲያ ነው ሄደችው ወይስ ማህበራዊ ሚዲያው ነው ወደ ቤተክርስቲያን የመጣው? ቤተክርስቲያን ማህበራዊ ሚዲያውን ዋጀችው ወይስ ደግሞ ማህበራዊ ሚዲያ ነው ቤተክርስቲያንን የተቆጣጠረው የሚለው ራሱ አንድ ሪሰርች የሚፈልግና ነገ ከነገ ወዲያ ቤተክርስቲያን ወዴት እየሄደች እንደሆነ አንድ የሚያሳይ ነገር አለ እና በመሰረቱ በመጀመሪያ ደረጃ አሁን በማህበራዊ ሚዲያ ከሚሰሩ ስራዎች መካከል አንዱ ገንዘብ መለመን ነው። እና አሁን እሸቱ አንዱ የሚታወቀው በቤተክርስቲያን ራሱን በጣም ተቀባይነት ያገኘው ለቤተክርስቲያን ገንዘብ መለመን ነው። ይሄ እንደ አንድ ትክክለኛ ነገር በቃ እንደ ጽድቅ ሆኖ እየተቆጠረበት ያለበት ነገር ነው። በቃ እሱ ትክክለኛ ነገር እየሰራ የቤተክርስቲያን ስርዓት እንደሆነ እየተቆጠረ የመጣበት ጊዜ ላይ ደርሰናል። ይሄ ነው የመጀመሪያው ትልቁ ስህተት። አሁን በቃ ሶሻል ሚዲያ ላይ ዶሚናንት የሆኑ ሶሻል ሚዲያ ላይ ቅቡልነት ያላቸው ሰዎች ወደ ማህበረሰቡ ሄደው ገንዘብ እንዲለምኑ የሚደረግበት ፎርማት በጣም የተሳሳተ ነገር ነው። እዚህ ላይ ነው የመጀመሪያው ስህተቱ ማለት ነው። በዚህ ሚዛን ከመዘን ነው እሸቱም ትክክል አይደለም፣ ልጅቱም ትክክል አይደለችም። አሁን እሸቱ እያለ ያለው ምንድነው? ገንዘብ መለመን ለኛ የተፈቀደ ነው፣ ለልጅቱ ግን እየተፈቀደ አይደለም። እንደዚህ አይደለም። በቃ በመጀመሪያ ደረጃ ገንዘብ መጠየቅ ያለበት ህዝቡን መልመድ ያለበት በአርቲስትና ወይም በታዋቂ ሰዎች ገንዘብ አምጡ ድራማ እየተሰራ የሚያሳዝን ልብ የሚኮረኩር ነገር እየተነገረው በግድ እየተለመነ በድራማ መልክ እንባን የሚያስለቅስ አስመስሎ ቲያትሪካል አድርጎ እየሰሩ ገንዘብ እንዲያመጣ በዚህ አይነት መልኩ ገንዘብ መቀበልን ሳይሆን አንድ ብፁዕ ሊቀ ጳጳስ ማለት ነው። አንድ ብፁዕ ሊቀ ጳጳስ በአንድ አረፍተ ነገር ደብረ ሊባኖስ ገዳም እንደዚህ ሆኗል፣ ተቸግሯል፣ ማህበረ መነኮሳት ገዳሙ በእንዲህ አይነት ችግር አለ፣ ስለዚህ ገዳሙን እርዱት ብሎ በአንድ ቃል ሲናገር ህዝቡ ሆ ብሎ ብፁዕ አባታችን ይሄንን ብለዋል፣ ስለዚህ ቤተክርስቲያንን መርዳት አለብኝ፣ ቤተክርስቲያንን መደገፍ አለብኝ ብሎ ህዝቡ ተሞ የብፁዕ አባቱን ቃል ተግብሮ ወደዛ መሄድ ነበረበት። ፓትሪያርኩ እንደዚህ ያሉ፣ ፓትሪያርኩ ይህንን ትእዛዝ ይህንን ነገር ተናገሩ የሚለውን ቃል ሰምቶ አድምጦ ለዛ ተግባር መነሳሳት ነበረበት። አሁን ቤተክርስቲያን ከፓትሪያርክ ወርዳ ኮሜዲያን ላይ ወደቀች። ከፓትሪያርክ ወርዳ
ከትልልቅ ብፁዓን አባቶች ከሊቃውንተ ቤተ ክርስቲያን ወርዳ አርቲስት እጅ ላይ ወደቀች። ይሄ ነው ትልቁ ስህተት። ይሄ ነው ትልቁ ስህተት። ስለዚህ አሁን እሸቱ እያለ ያለው ነገር ምንድነው? መለመን በቲክቶከር ወይም ደግሞ በታዋቂ ሰዎች በዩቲዩብ ገንዘብ መለመን ትክክል ነው፣ ምንም ችግር የለውም። ግን ቅድስና ያስፈልጋል አያስፈልግም የሚለውን ነገር ነው እሱ አሁን ሚዛን ላይ እያስቀመጠ ያለው። በዛኛው ሚዛን ግን ሲቀመጥ እሱ ራሱ ትክክለኛ ያልሆነ ነገር ነው። ትልቁን የቤተ ክርስቲያንን ስርዓት እየሻረ ቤተ ክርስቲያን በፓትሪያርክ ነው የምትመራው። ቤተ ክርስቲያን በአባቶች ነው የምትመራው። አባትነት ቀርቶ በልጅነት የሚመራ ማለት ነው፣ በታዋቂ ሰዎች የሚመራ። አሁን ኮሜዲያን እሸቱና እኔ አንድ ብፁዕ ሊቀ ጳጳስ ጋር ብንሄድ ተሰሚነትና ተቀባይነት ያለው እሱ ነው። ለምሳሌ እኔ አብነት ትምህርት ቤት ገብቼ ትንሽ የሚሆን ቀምሼ አልፌ በዛ ውስጥ ያለፍኩ ሰው ነኝ። ግን ሄጄ እዛ በአብነት ትምህርት ቤት ቋንቋ ባወራቸው፣ በቤተ ክርስቲያን ቋንቋ ባወራቸው እኔን አይሰሙኝም። የሚሰሙት ማንን ነው? በቃ ተቀባይነት ያለው በህዝብ ዘንድ በቃ ብዙ ተከታይ ያለውን ሰው ነው የሚከተሉት የሚያደምጡት። ይሄ አስተሳሰብ ነው። ይሄ ከልት ነው በቤተ ክርስቲያን ውስጥ የተተከለው። አንድ ሞኝ የተከለውን 50 ብልህ አይነቅለውም ይባላል። እና ይሄ ስህተት ነው። መጀመሪያ ቤተክርስቲያንን ወደማይሆን አቅጣጫ እየወሰዳት ያለውና ነገ ከነገ ወዲያ ይሄ ወዴት እንደሚወስደን አያውቅም። እና ብዙዎችን የኃጢአት መሸፈኛ አድርጎታል። ስንቶች ራሱን ጨምሮ ማለት ነው። ራሱ የሱን ኃጢአት ማን ቆጥሮለት ነው? ብዙ ነገር አለ እኮ እዛ በሚዲያው የሚሰራውን ነገር እያንዳንዱን ነገር። እሱ ጨፋሪ አይደለም እንዴ? አሁን ኢንትሮ ሲገባ ዘፈን ይከለከላል አይደለም? በቤተ ክርስቲያን ዘፈን ይከራል። እሱ ኢንትሮ ሲያደርግ እንዴት አድርጎ ነው የሚዘለውና የሚጨፍረው? በዛ በዘለለበት እንደገና ደግሞ ነጠላ ለብሶ ያሸበሽባል። ይሄ ትክክል አይደለም። እዛ ጋር ዘፈንን እንትን እያደረገ ነው ማለት ነው፣ ሪኮግኒሽን እየሰጠ ነው። እዚህ ጋር ደግሞ ያሸበሽባል። ፍጹም እሱ የቤተ ክርስቲያን ልጅ ከሆነ ያንንም መተው አለበት። በቃ ያንንም መተው። ለሁለት ጌቶች መገዛት አትችሉም ነው የሚለው መጽሐፉ። ስለዚህ ያ ነው። ከዛ በተረፈ ግን እንደ ክርስትና ስንመለከተው ደግሞ ማንም ላይ መፍረድ አይችልም። ይሄ 4 ነጥብ ነው። በአንተ ላይ ያለውን የአይን ጉድፍ ሳትመለከት በባልንጀራ ላይ ያለውን ጉድፍ የምትመለከት አንተ ማነህ ነው የሚለው መጽሐፍም እኮ። በአንተ ላይ እንደምሰሶ ያለ የተጋደመብህ ኃጢአት በአንተ ላይ እያለ በባልንጀራ ላይ ያለውን ኃጢአት የምትመለከት አንተ ማነህ ነው? መጀመሪያ ራስህን ነው ማጥራት ያለብህ። መጀመሪያ ራስህን ንጹህ ነው ማድረግ ያለብህ። ራስህ ሳትነጻ፣ ራስህን ሳትቀደስ ሰው ላይ የምትፈርድ። ከዛ በተረፈ ሚዲያ አለኝ ብለህ በጣም ብዙ ሰዎች ሊያደምጡት የሚችሉበት ሚዲያ ላይ ለቀ ተሳድበ ለተሳዳቢ መስጠት ማለት ነው። የተመረጡ ቃላቶች መርጠ ስክሪፕት ጽፈ ተዘጋጅተ እኮ ነው። ለዚህ ሴታፕ አዘጋጅተ አትራክቲቭ አድርገህ እንደዛ አድርገህ ለማመዛዘን ለማይችሉ ክርስቲያኖች ግራና ቀኙን ለማይለዩ ክርስቲያኖች ይህንን ቃል ማቀበል፣ እነሱም ተቀብለው ደግሞ መልሰው እችን ሴት ማድማት ማለት ነው። እች ሴት እኮ ዋጋ ተከፍሎላታል እኮ ክርስቶስ ዋጋ ከፍሎላታል። ይቅርታ ግን ዲያቆን አንድ ጥያቄ ልጠይቅ። ታዲያ ማን ይምከራቸው እንደዚህ አይነት ስህተት የሚሰሩ ሰዎችን? አሁን ሁሉም ሰው አስጨርሰኝ ልንገርህ። አንድ ሰው አሁን ሁሉም እንደዚህ እንደፈለገ እንደዚህ ሰቅጣጭ። በነገራችን ላይ ልጅቷ የተናገረችው ነገር ይዘገንናል። ቪዲዮ ላይ እንኳን ለመስራት ለማሳየት የሚቀፍ ነገር ነው የተናገረችው። አሁን እኔ ያልገባኝ ነገር እሱ ስለተናገረ ነው ወይስ እንደዚህ አይነት ስህተት የሚሰሩ ሰዎችን መኮነን በቃ ኃጢአት ነው ማለት ነው? እና ማን ነው የሚመለሰው? እነዚህ ሰዎች በምንድን ነው የሚመለሱት? የዚህን ጥያቄ መልስ ብቻ በቃ እንዴት ይመለሳሉ? እንደዚህ አይነት ስራ የሚሰሩ ሰዎች ሊያውም በአንድ ግለሰብ ሳይሆን ጄኔራል የሚሳደቡ ሊያውም የሚሳደቡት የሚናገሩት ንግግር ዘግናኝ፣ ከዛ በኋላ ወጥቶ ማልቀስ ምናምን ሳይሆን ተው የሚል አካል መኖር የለበትም? እስኪ የዚህን ጥያቄ መልስ እሱ ትክክል ነው። እሱ ትክክል ነው። እኔ አሁን አቤል አቡናን በጣም ነው የምወደው በነገራችን ላይ በነፍሱ እየተወራረደ መጽሐፍ ቅዱስ ላይ አፍሮዲጡ ይላል የሚባል ሰው አለና በድፍረት ነው የሚናገረው። እሱ የቤተ ክርስቲያኑን የራሱ በራሱ አውድ ላይ ያሉትን ሰዎች ነው የሚተቸው። ፓስተሮችን ምናምን የሚባሉትን ሰዎች ይተቻቸዋል። በቃ ትክክል ያለው ነው። ደግሞ ፐርሰናል አያደርገው።
መዋቅራዊ የሆነ አካሄድ ትክክል ያልሆነ አይነት ነገር ነው አድርጎ ነው የሚናገረው። ወደኛም ስትመጣ ይሄንን ክሪቲሳይዝ የሚያደርግ የለም። ሁሉን ነገር በመንጋነት ነው የምንከተለው። ይሄ ሌላው ደግሞ ዲያቆን ይቅርታ አሁንም ላቋርጥህ። አሁን በቤተክርስቲያን ውስጥ ምን አለ መሰለህ፣ እኔ በራሴ ያጋጠመኝ አንድ ነገር ልንገርህ። አንድ ለምሳሌ ትንንሽ ገዳማት በቃ ምንም ጣራ የሌላቸው ምናምን ብዙ ቤተክርስቲያኖች አሉ በየገጠሩ። እነዛ ሰዎች ወጥተው ቪዲዮ ሰርተው ወይንም አሁን በቃ እንደ ሶሻል ሚዲያ ላይ ነው ገንዘቡም ሁሉም ነገር ያለው እዚህ ላይ ሆኗል። እና ልክ አንደኛ ደላሎች አሉ እንደዚህ አይነት ስራ የሚሰሩ ማታ ከሆነ ልንገርህ ብዬ ነው። እንደዚህ አይነት ቦታ አለና ቆይ ልንገርህ፣ እንደዚህ አይነት ነገር ስላለ አሁን ከቤተ ክርስቲያን ወጥቶ ይሄ ሰውዬ የተናገረው ነገር ትክክል ነው፣ እሷ ናት የተናገረችው ትክክል ለሚለው ነገር ነው መልስ መስጠት ያለብን። ያኛው ረጅም ታሪክ ስለሆነ ማለት ነው። ለምን መሰለህ እንደዚህ አይነት ትውልድ የሚበላሸው ትውልድ የሚጠፋው እንደውም በእንደሱ አይነት ሰዎች ነው። በሚገስጽ ወይንም ተው በሚል ሰው አይደለም። ኃጢአት እኮ ሰው ይለማመዳል ታውቃለህ። እቺ 3-4 ጊዜ እንደዚህ አይነት ነገሮችን የምታደርገው እኮ እየለመደች ነው። ከስር አይዞሽ እንዴ እንደዚህ ያሏት እንዴ ምናምን እያሉ የሚያበረታቷት ስላሉ ሰው በጅምላ እንደ ሰው የምታዋርደው ማለት ነው። ጥሩ ጥያቄ ስለጠየቅልኝ እኔ እድገቴም መልሴም መጽሐፍ ቅዱስ ነው። ሌላ ነገር አልመልስልህም። መጽሐፍ ቅዱስ የሚለው ምን መሰለህ? ባልንጀራህ ቢበድል ይላል ጥራው፣ ለብቻው ጥራውና ምከረው ይላል። ለብቻው ና ብለኸው ትጠራዋለህ። ማቴዎስ 18 ላይ አንብበው። አንድ ባልንጀራ ቢበድል፣ እች ልጅ ክርስቲያን ናት፣ ወደድክም ጠላህም አንገቷ ላይ ማተብ አስራለች፣ እሱም ማተብ አስሯል። የአንድ ቤተክርስቲያን ልጆች ናቸው። በ40 በ80 የተጠመቁ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ናቸው። እሱ ተጽዕኖ ፈጣሪ የሶሻል ሚዲያ ሰው ነው። እችን ልጅ የማግኘት ችግር የለበትም። እችን ልጅ ጠርቶ ቅድም ወንድሜ ብሎታል። እኔ ያንን ላብራራለህ ብዬ ነው። ጠርቶ እችን ልጅ መክሮ ዘክሮ ማስተካከል ይችላል። እንደውም ከዚህ በፊት ለአንዲት ልጅ ጥሩ ነገር መክሯታል። አይ ቲንክ ስማይል ዴንታል ክሊኒክ ባለቤት መሰለኝ። ለሷ ምንድነው ያላት? መቄዶንያ ሄደሽ እንደዚህ አይነት አገልግሎት ብታገለግይ ላንቺም በረከት ነው ብሎ ያንን መቼም ሶሻል ሚዲያ ላይ አውጥቶ አይደለም የነገራት። እንዲህ ብታደርጊ ትጸድቂያለሽ እንዲህ አላላትም። ፐርሰናሊ ይሄንን አላት። እሷ ተገበረችው እና ሰይፉ ላይ ቀርባ ኢንተርቪው ስትደረግ እንዴት መቄዶንያ ላይ ልትጀምሪ ቻልሽ ሲላት፣ አይ ሰይፉ እንትናን የነገረኝ እሸቱንም የነገረኝ እንዲህ ብታደርጊ እኮ ላንቺም ለነፍስሽም ለስጋሽም በረከት ታገኛለሽ አለኝ። ከዛ በኋላ ያንን ማድረግ ጀመርኩኝ። እኔ በጣም ያንን በማድረጌ ደስተኛ ሆኛለሁ ብላ ያንን መለሰችለት። ገባ? እቺ ልጅ ስትበድል እቺ ልጅ ስታጠፋ ነገም ከነገ ወዲያ መሆን ያለበት ይሄ ነው። በጣም በሳሎች የሚባሉ አሁን ሌሎች አሉ አይደለም፣ ሶሻል ሚዲያ ላይ ዝም ብሎ አፋቸውን የሚከፍቱ በቃ ምንድነው ትሬንደር የሆኑ ሰዎች አሉ አይደለም፣ እምነታቸውን የሚቀያየሩ ምናምን። ያው ስማቸውን ማልጠራልህ ግን ይሄን ስለ የሚገባህ ነገር አለ። ይሄ ልጅ ግን አትሊስት በተወሰነ መልኩ ላይቭ ላይ ገብተው መርጠው ነው መልስ የሚሰጡት። ለምሳሌ ብዙ ጥሩ ነገር ይጻፍልሃል። እነዚህም ሰዎች ጥሩ ነገር ማስተማር ቢፈልጉ ከስር የሚጻፍላቸውን ኮሜንት እያነበቡ መልስ ሲሰጡ ለጥሩ ነገር መልስ መስጠት ይችላሉ። መጥፎ ነገር ሲጻፍላቸው ለዛ ነገር የሚሰጡትን መልስ ነው ሰዎች ሪከርድ የሚያደርጉትና ይሄንን እንድታስተውል ነው። በእርግጠኝነት ብትመከር ተስተካከላለች። ምንም ማለት አይደለም። ሰው ናት እኮ እንደው እቺን ልጅ እንዲህ አደባባይ ላይ በቃላት ከምታጦዛት ትሰክራለች እኮ። በጣም ቃል እኮ በጣም መጥፎ ነገር ነው። በጣም ቃል እኮ ይሰብራል እኮ። ምላስ መጽሐፍም እኮ ይላል እኮ ምላስ ትንሽ ስጋ ስትሆን ነገር ግን አጥንት ትሰብራለች ነው የሚለው። ገባች? ልጅ የተሰበረች ናት። በቃ ጭንቅላቷ የተሰበረ ነው። ይሄ የተሰበረ ጭንቅላት ምናልባት ከአፏ የሚወጣው መርዝ ቃላት ሊያወጣ ይችላል። ከዛ በኋላ እሷ በህዝቡ ለምን ይቅርታ አልጠየቀችም? አሁን ሶሻል ሚዲያ ላይ የተወራ ነገር ነው አይደል? ሶሻል ሚዲያ ላይ ፐርሰናል አይደለም የተናገረችው። ብዙ ወጣት ነው በቃ በእንደዛ ያለችው። ለምን እሷ ይቅርታ አልጠየቀችም? እንደዚህ አይነት ሰው ከሆነ ሁሉንም ነገር ማለት ነው ሁሉንም ነገር አሁን እሱም እንዳልኩ እኮ ይኸውልህ አደባባይ ላይ እሱ ከሚያወጣው ገባ አይደለም? ስህተት በስህተት በትልቅ ስህተት አይታረምም። አሁን ነገሩ እየጦዘ ነገሩ እየከረረ ይመጣል። ገባ? በዚህ የተነሳ ምን እኔ ልንገርምስ ብዙ ሴቶች አንገታቸውን ይደፋሉ። እሸቱ ስለተናገረ ነው እንጂ ይሄን ነገር ሌሎች ሰዎች ቢናገሩ እሸቱ ላይ አብዛኛው ሰው ጥላቻ ስላለው ጥላቻውን አንጸባረቀ እንጂ
እሸቱ የተናገረው ነገር እሷም ሚዲያ ላይ ነው የተናገረችው፣ እሱም የተናገረው ሚዲያ ላይ ነው። አሁን አንተ እንዳልከው ይሄ ሶሻል ሚዲያ ነው፣ የጎረቤት የሰፈር ምናምን እንትን አይደለም። ገብቷል? ሰው ሶሻል ሚዲያ ላይ እንደዛ ሲናገር አብረህ ህዝቡን ነው አንተ ይቅርታ የምትጠይቀው። እሱም መናገር ያለበት ለህዝቡ ነው፣ ማስተማርም ያለበት በቃ በስብዕና የመጣችበትን ህዝብ ነው እንጂ ማቲ ግባ አይ ነው የተሳሳተውን እየሰማሁ ነው ወዳጄ። አገልጋይ እንትን እንዳይሆን አብሮ መልስ እንድሰጥበት ነው ሸበላው ሰማኝ እንዳይበላሽ። ቆይ ዲያቆን ይጨርሱና እሳቸውን በኋላ ተጠይቃቸዋለሁ። ይጨርሱ። ሚውተር ይቀጥሉ ዲያቆን። እኔ ኃጢአቷ እየተቆጠረባት ያለ ይመስለኛል። በሰውኛው ማለት ነው። በእግዚአብሔር አይን ሲታይ ማለት ነው እኛ እንደ ተራራ ያገዘፍ ነው። የእሷ ኃጢአት ግን በእግዚአብሔር ፊት ማለት ነው ከሰናፍጭ ቅንጣት ያክል ያነሰች ናት። እግዚአብሔር በጣም ነው የሚወዳትና እግዚአብሔር አሁንም እንደማይወዳት አድርጎ መናገር ማለት ነው። ገባ? አሁን አንተም በእሸቱ ሳይድ አድርገህ ነው የምትናገረው። ያው አማርኛው ይለያያል እንጂ ልጅቱ እንደዚህ አድርጋ እንዲህ ብላ እንደዚህ ብላ ይቅርታ አልጠየቀችም የሚለውን ራሱ እንደ ስህተት ተቆጥሮ ከዛ በፊት የተናገረችው የሰራችው እርቃኗንም የሆነችው ብዙ እኮ ነገሮች አሉ ሶሻል ሚዲያ ነገሮች ላይ ማለት ነው። እነዚህ ነገሮች በሙሉ በእግዚአብሔር አይን ሲታዩ ማለት ነው። እኔ እኮ ምንም ይብዛ የሚነስም ቆሜ እግዚአብሔር አውደ ምሕረት ላይ የእግዚአብሔርን ቃል መመሰክራን እግዚአብሔር ይወዳታል ይችል ልጅ በጣም እንደሚወዳት ነው መንገር ያለብኝ እኔ እንኳን ማለት ነው። በቃ ይሄን እሸቱ ለኛ ይተውልን። እነዚህ አሁን እኮ እንትን አለ ሚሽን ኮንፊዥን አለ። እሱ ኮሜዲ ነው በቃ እሱ ያስቅ ህዝቡን። እንዴት ሰባኪ ሆኖ ይቀርባል? ዘፍጥረት እያለ ማቴዎስ ወንጌል እያለ ጥቅስ እየጠቀሰ ሁሉ ስብከትም ይሰብካል። እንትን እኮ አለ በቃ የተልእኮ መዛባት ሁላ አለ። ሶሻል ሚዲያውን ተቆጣጥረውታል። በጣም በሚሊዮን የሚቆጠር ተከታዮች አላቸው። በዛ ሚዲያዎቻቸው የፈለጉትን ሜሴጅ ያስተላልፋሉ። ያ ሜሴጅ ደግሞ የሚያመጣው ኬዎስ በጣም ብዙ ነገር ነው። አሁን እቺ ሴት ብቻ እኮ መሰደቡ አይደለም። ብዙ ሴቶች በሷ አንጻር ያሉ ሴቶች አንገታቸውን ይደፋሉ። ገባ? ተስፋ ይቆርጣሉ። እኔ እህቴ እንደተሰደበች ነው የምቆጥረው። እህቴ አንገት እንደደፋች ነው የምቆጥረው። እንደዚህ አይደለም። ገባ? ቦታችንን ልናቅ ይገባናል። እሱ ራሱ ምክር ያስፈልገዋል። እሱ ራሱ ትምህርት ያስፈልገዋል። እሱን ማንፈራጃ አድርጎ ነው እቺ ልጅ አንገትም የሚያስደፋ እንደዚህ አድርጋ እንደዚህ ብላ እንደዚህ ሆና እንደዚህ መጣ ቤተክርስቲያን እንደዚህ ያደረገች። እሷ መለመን ሲጀምር አይገባትም እና ቀደም ወዳልኩ ወደ ልመናው ምናምን አልመጣበትም። እሱም ራሱ ትክክል ስላልሆነ ማለት ነው። ከዛ በተረፈ እቺ ልጅ ምናልባት ዛሬውኑ እኮ በቃ ጽጽት ብሏት አልቅሳ እስከ ዛሬ የሰራችው በደሏ ማለት ነው አንገፍ ክፋት እኮ ዛሬ እኮ ንስሐ ገብታ ሊሆን ይችላል። እኛ የት እናውቃለን? እኛ አናውቅም። የሰው ልጅ ልብ የሚሰበርበትን ጊዜና ሰዓት እኛ አናውቅም። የሰው ልጅ ማባባስ ወደማይሆን አቅጣጫ መውሰድ ሳይሆን እንደውም እንዲመለስ ማድረግ ነው እና እኔ ክርስቶስ ለሰው ልጅ የከፈለውን ዋጋ ስለማቅ ሰው ቫልዩ አለው፣ ትልቅ ቫልዩ አለው። በዚህን ያህል አጥንቱን የሚሰብር ንግግር ነግረን ልናረቀው ከቤተ እግዚአብሔር እቺ ልጅ አሁን እኮ ነገ ቤተ እግዚአብሔር እንዳትመጣ እያደረግናት ሰው ሁሉ መጠቋቋሚያ እንዲያደርጋት ማለት እንደዛ እንዲወጥቶን ነው እያደረግናት ያለው። ይልቅ በፍቅር ማቅረብ ነው፣ ይልቅ መምከር ነው፣ ይልቅ መዝከር ነው። አሁን ይሄ ልጅ ይሄንን ከሚያደርግ ነው ያልኩ ቅድም ተጽዕኖ ፈጣሪ ነው። እንደ ወንድም ጠርቶ ምንም ችግር የለም ስልኳን ያውቀዋል ነይ ብሎ ጠርቶ እንዴት እንደዚህ ታደርጊያለሽ ብሎ ከልብ እቺን ልጅ ማስተካከል ይቻል ነበር። አደባባይ ላይ አውጥቶ እንዲሆነች ኦሬዲ እኮ እንትን በቃ ፈረደባት። አንደኛ አታስፈልግም፣ የምታስፈልግ ሰው አይደለችም። ሁለተኛ ነገር ደግሞ በእግዚአብሔር ቤት መቆም አይገባትም። ስለዚህ ትውጣልን ነው፣ በድንጋይ ትወገር ነው። ገባ? የመጽሐፉ ላይ እንደተጻፈው ማለት ነው። የደቦ ፍርድ እንዲፈረድባት አደባባይ ላይ ማድረግ ነው። ይሄ ትክክለኛ ያልሆነ ሜሴጅ ነው እየተላለፈ ያለው እና ዛሬ ማታ አሁን ይቅርታ ይጠይቃል። አሁንም ትሬንድ የመስራት ነገር ነው የሚመስለኝ። ምንድነው ይቅርታ ለመስራት ምናልባት በዚህ ጉዳይ ላይ ላይመጣበት ይችላል እና ይሄ ሶሻል ሚዲያ ላይ ሰው ምንም አያውቅም ብሎ
በጣም ብዙ ማህበረሰብ ከሱ የሚሻሉ ሰዎች እንዳሉ ማሰብም አንዳንዴ ያስፈልገኛል። ሰው ይታዘበናል፣ ሰው ያውቃል። እኛ የምንናገረውን ከአንደበታችን የሚወጡ እያንዳንዱ ቃላቶች ይመዘኑብናል እና ተመዝነን ደግሞ እንቀላለን ብሎ ማሰብ ያስፈልጋል። እና ዛሬ ማታ እኔ አሁን ምናልባት በልጅቷ ላይ ይሰራል ብዬም አልጠብቅም። ሳምቲንግ በቃ የሰውን አቴንሽን ትስባለ። ከዛ በኋላ ወይ ላይቭ ዩቲዩብ ላይ ነው የምትገባው ወይ ምናምን ነው ሶሻል ሚዲያ ላይ በቃ በዚህ ጉዳይ ላይ ጫጫታ ተነስቷል ምን ሊል ነው ተብሎ ይገባል። ሳምቲንግ በቃ የሆነ ኮይን ትለቃቀማለህ። እንደዚህ ነው እየሆነ ያለውና